ምን አለ ጨረቃ ፋሚሊ ልክ እንደ ስማችን ብንሆን የምር አስተዋዮች ምናምን ብንሆን ተመካክረን ብዙ ትልቅ ደረጃ የምንደርስ ልጆች ብንሆን ኖሮ በጣም ደስ ይላል ነበር። ማለት አሁን የሆነ ነገር ሰው ተሳደበ ምናምንና ሀይሚ ምንም አላደረገችም አይደል? ለምንድነው ወደ ሀይሚ የምትሮጡት? ለምንድነው ወደ ብሩክ የምትሮጡ ሰዎች? ምን አደረጉ እነዚህ ልጆች? ወደ ቤታቸው ሆነው ስራቸው እየሰሩ ያሉት ነው። ለምንድነው ወደ እነሱ የምትዞሩ ሰዎች? በቃ አንድ ሰው የሆነ ነገር የማይሆን ነገር ከተናገረ ወደ እሱ ሂደን ሪፖርት ማድረግ ነው እንጂ ወደ ሀይሚን ወደ ብሩክ መረጥ የለብንም። እነዚህ ልጆች እኔ በጣም ይገርመኛል። እነዚህ ልጆች ይታዘቡናል እኮ እኛ ራሱ እነሱ ልጆች ናቸው ተመልሰው እኛ እያስተማሩ ነው። ከዛ ደግሞ የማንማር እኛ የምንመለሰው እኛ ምን እየሆነ ነው? ብዙ ነገር እየተናገሩ ብዙ ነገር እየመከሩ 2 አመት ሙሉ ብዙ ነገር ለፍልፈዋል። እኛ ግን ለምን የምንሰማው? እኛ አንድ ነን፣ እናንተ ደግሞ አንድ ሆነልን እያሉ እናንተ ግን ወደ ኋላ ዞር ብላችሁ የማይሆን ነገር በቃ ትቧጫቧጫላችሁ። ወደ ቲክቶክ የሚባል መንደር የምር ቢጠፋልን ጥሩ ነበር፣ ግን አይሆንም እንጂ ቢጠፋልን ደስ ይለን ነበር። በዩቲዩብ እኮ የሆነ ነገር የለም እኮ ዋናው ጥላቻ የለ ምናምን ያለ ሁሉም ነገር የያዘ ቲክቶክ ነው። አረ በፈጣሪ ስም አንዳንዴ ግን እንደ ሰው አስቡት እንጂ ተመክራችሁ ስሙ። አሁን ብዙ ነገር እየመከሩ ነው እነገኔ ማለት ነው። ይህን ምክር ሰምታችሁ ወደ ተግባር የምትገቡ ካልሆነ ግን በጣም ከባድ ነው። የምሬ ነው። ወደ ኋላ ዘር ብላችሁ ለአንድ ሰዓት ብቻ የምትፈቀሩ ከሆነ በጣም ይከብዳል። ለማንኛው ወደፊት እስኪ ጨረቃዎቻችን ከማንም ሰው ጋር አትጋጩ። እነሱ ገና አይናችን እያየ ፕሌንም ሊገዙ ይችላሉ። እግዚአብሔር ፍቃድ። እናንተ የራሳችሁን ህይወት አስተካክሉ። እናንተ ሄዳችሁበትን አላማ አስተካክላችሁ እግዚአብሔር ደግሞ ለእናንተ የተባረከ ነገር ይስጣችሁ። ለሰው እንዲህ እንደምትለፉ ለሰውን እንደዚህ እንደምትወዱ እንደዚህ ለሰው እንደሰጣችሁ በአጠቃላይ ጨረቃ ፋሚሊ አንዳንድ እንግዲህ እዛ ውስጥ በክፋት የተጠመዳችሁ ካልሆነ በስተቀር ጨረቃ ፋሚሊን ስም ይዘው የበቁ እንደዛን አይነቶቹ በስተቀር በጣም ብዙዎቻችሁ የእነሱን እድገት የምትፈልጉ ናችሁ። እግዚአብሔር ደግሞ እናንተን ያሳድጋችሁ። በቃ ይባርካችሁ። ተባረኩ። ህይወታችሁ ይባረክ። ዘመናችሁ ይባረክ። ለእናንተም ትልቅ ነገር ይስጣችሁ። በቃ ያንን ነው ማለት የምችለው። አትደነቁ። አሁን እኔ ከዚህ በኋላ ምንም አልደነቅም። እንዲባርካቸው ነው የምፈልገው። እነዚህ 2 ልጆች እያደጉ ሄደው ለትልቅ ነገር ፕሌን የሚልሱ ከኛም በላይ ይሁን። ያንን ነው የምመኝላቸው። አታስቡ። ይሄን ለማለት ነው። ሰላም ሁኑ። በቃ የኔ ወዶች ተባረኩ። እኔም እንደዛው ሰላም ሁኑልኝ። አተረጋጉ፣ አትጨነቁ። ብዙ ጠላት ብዙ ስለሚያወራው ብዙም አትጨነቁ። ለምን እነሱ ጥሩ ስኬት ላይ ነው ያሉትና ስኬታቸውን ብቻ እያየን እየተደሰተን እነሱ በሚያቀርቡልን እንትን ነው መሄድ ያለብን። ሌላማ ኮሽታማ በሚፈጥሩልን መሄድ የለብንም። እሺ እናንተ በርቱልን። በእውነት እግዚአብሔር ይባርካችሁ። ይህን ያህል ሁሉ ቁጭ ብላችሁ እንዲህ ስትሉ ነበረና አሁንም ልጆቹ ከጎናቸው መሆን ያስፈልጋልና መሆን ባለብን ሰዓት መሆን አለብን። እግዚአብሔር ጠላታቸውን ያዝልን። ብዙ ጠላቶች አሏቸው እና እግዚአብሔር እመቤቴ ከእግራቸው ስር ታድርግልን ጠላቶቿን። ይሄን ነው የምለው እና በርቱልኝ እናንተ። መልካም ቀን፣ መልካም ጊዜ ይሁንላችሁ። ጋንዬንና ናንዬን እግዚአብሔር መመስገን ይፈልጋለሁ። ጋንዬ ናንዬ ሁሌም እግዚአብሔር ፈጣሪ ባርካችሁ። አስተዋይ እንደ እናትም እንደ ታላላቆች መሆናችሁ እኛ ትንሽ ነገር ስረባሽን ቀድማችሁ ወገን ደራሽ ነው ይባላል። እነዚህ እኛ ላይ ክፉ ነገር እንዳንወጣ ቀድሞ ደርሶ ሁሉንም ነገር ለማስቆም ይጥራል እና እግዚአብሔር እድሜያችሁን ይባርክልኝ፣ በጸጋ ይባርካችሁ፣ ልጆቻችሁን የተባረከ ይሁን። እውነት እድሜያችሁ ፈጣሪ በረጅም ዕድሜ ይስጣችሁ እና ሰላም ያብዝላችሁ። ያላችሁበት ቦታ ሁሉንም እግዚአብሔር ይጠብቃችሁ። ለእኛው ላይ አንድ በአንድ እንዳንጋጭ ለእኛ ለመልካም እንድትጥሩ ለእናንተ ምላሹን ፈጣሪ ለመልካም ይመልሳችሁ። ያሰባችሁ ያቀዳችሁ ሁሉም ምስታሳችሁ ባይናችሁ ሊያሳያችሁ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። አክብራችሁ ስለመጣችሁ ደግሞ እጅግ አድርገን እናመሰግናለን። በጣም እናመሰግናለን። ሁሌን ክብራለን። አሜን። እኛም ሁለቱንም በጣም ነው የምንወደው፣ አንለያያቸውም። እንዲለያዩ ማንፈልግም። እስከ መጨረሻ ዘመን ድረስ እግዚአብሔር አንድ ያርጋቸው ስተሽምልና ያን ነው ማለት። እናመሰግናለን። እሺ እናትዬ እናመሰግናለን። በጣም ነው የምናመሰግነው። ናኒ እንዴት ናችሁ ሁላችሁ? ቢታኒያ ልንወጣ ቢታኒያ እኔም ታዛኝ ነበርኩኝ። እንዴት ናችሁ? ደህና ናቸው ሁላችሁም? ሰባራት ሰዎች በዚህ በጣፋጭ አንደበት ሻፍታ ያስጫል። እኔ ብለው ማለት ነው እናንተ ሁሉም ተናግራቸዋል ግን
እንደዚህ ይሄን ያህል ጊዜ ሰጣችሁ ታይም በሰው ሀገር የሚኖር ሰው ከኛ በላይ ብዙ ጫና ይኖርባችኋል እናንተ ከቤተሰብ ጋር ስለምትኖሩ ማለት ነው። እኔ ይሄን ያህል ጊዜ ሰጣችሁ ሁሉ ጊዜ የሆነ ችግር ሲፈጠር ብዙ ምክር ነው የምሰጡ። ግን እንደዚህ ተመክራችሁ እህቶቼ ይሄን ያህል ጊዜ ሰጥተው ለእናንተ እያስረዷችሁ እውነት ከምሬ ነው ተመልሳችሁ ይሄን አይነት ጥፋት ብታጠፉ እውነት በጣም ነው የሚደብረው። ሁሉ ጊዜ ነው አንደኛ ተሽላችሁ ተገኙ። ሁሌ ነው ናኔና ፋንታ ሁሌ ነው የምትናገረው፣ ገንዬ ሁሌ ነው የምትናገረው። ግን አንዳንዶቻችን ደግሞ ተነግረን ነገዛው እንገኛለን። ይሄን ሁሉ ረጅም ታይም ተጠቅመው ለእኛም እንደ እናት ምክር ሰጥተውን እኛም ማንቀየር ከሆነ ግን ከንቱ ልፋት ነው ሁሉም ሰው ማለት ነው። ስለዚህ ገንዬ እንዳለችው ናንዬ እንዳለችው ሆነ ችግር ሲፈጠር ተሽሎ መገኘትን ምረጡ። አንድ ሰው ሲያጠፋ ሁላችሁም ተከትላችሁ በዛ መንገድ አትሄዱ። አንዳንድ ጊዜ እኮ ተሽሎ መገኘት ራሱ አሸናፊ ያደርጋል። እነሱ እግዚአብሔር ይመስገን ብዙ ነገር አልፈው ዛሬ ደርሰዋል። በጣም ደስ ብሎናል። ደስታችንም አላለቀም። ደስታችን አታደፍርሱ። እውነት በጣም ብዙ ሰዎች በምታደርጉ ነገር እየተደበሩ ነው። ስለዚህ ተሽላችሁ ተገኙ። አንድ ሰው ሲያጠፋ ያን ሰው ብሎክ አድርጉ። በቃ በጣም ብዙ መንገድ አለ ከጥፋት መቆጠብ። የምንፈልገው የእነሱን ደስታ ነው። ሁሌም ደስ ይበላቸው። ሀይሚና ብሩኬ ከመጀመሪያ ጀምሮ ሲመጡ የምናውቃቸው በጣም ብዙ ኦዲየንሶች አለን። እንደ ኦዲየንስ እንደ ተመልካች ስኬታቸውን ስላየን በጣም ነው ደስ ያለኝ። እኔ በግሌ ብዙዎቻችን ደስ ብሎናል። እግዚአብሔር ይመስገን። የሰው ልጅ ማንም ሰው የሚኖረው ደግሞ እየጣው ነው የተሰጠው ነው። እናንተ ያለፈ ቪዲዮ እያመጣችሁ የማይሆን ወሬ አታውሩ። እነሱ እኔ የምፈራው ለእነሱ እኮ ነው። ድንገት ቢያው ምን ይላሉ ብዬ ለእነሱ ነው የምፈራው። ለእኛ ችግር የለም ግን ይሰማቸዋል፣ ወደ ኋላ ይጎትታቸዋል ብዬ ስለማስብ ነው። እና በጣም አመሰግናለሁ። ሁላችሁንም በጣም ወዳቸዋለሁ። በዚህ አጋጣሚ አንዳንዶቻችሁ ስናደድባችሁ እኔና ተጠላቸው ኖሮኝ ሳይሆን ግን የምታረጉን ነገር ስለሚያናድር ስለሆነ እና ሁላችንም አመሰግናለሁ። ናኒ ገኒ ክበር እንደ እናት በጣም ክበሩልን። እሺ አሜን። እናት አሜን። እናመሰግናለን ሁላችሁንም። እግዚአብሔር ይባርካችሁ። ጥሩ ንግግር ነው ያደረግሽልን ቢታንያ እና ሁላችሁም በርቱ። እጅ አትስጡ። እኛ እነሱን ነው ማዳመጥ ያለብን፣ ሌላውን አይደለም። ሌላ የሚያወራው የሚሳደበውን ተውት። እነሱ የሚሉንን ነው። እነሱን ተከተሏቸው። ለምን ጥሩ ውጤት ያላቸው ልጆች ስለሆኑ ጥሩ ትምህርት እየሰጡ ስለሆነ እነሱን በተለይ ያላገባችሁ ትንንሽ ልጆች ህይወት ያልጀመራችሁ እነሱን ተከተሉ። ሌላውን ተውት። እሺ አትጨነቁ። በጣም ነው የምወዳቸው። አመሰግናለሁ ስላስገባችሁን ስለሰማችሁን። በርቱልን። እሺ እናመሰግናለን። እሺ ወዶቼን አመሰግናለሁ። መልካም ምሽት ለሁላችሁ። እሺ እናመሰግናለን። እሺ ወዶቼ እና ውዶቼ እንትን የእሙ ጌም ደርሷል። ወደ እሷ ሄዱልኝ። የመዳም ቅመም ናት። ሁላችሁም ሄዱላት እና ታፕ ታፕ አድርጉላት ማለት ነው። ዛሬ ነው መሰለኝ 4 ቀን 24 ዛሬ ነው የእሙ ጌም። አርብ ነው ዛሬ አርብ ነው እንዴ? ዛሬ 24 አይደለም ዛሬ 30 እኔ ዛሬ ነው መሰለኝ። ዛሬ ሳይኖ ነው አርብ ነው የእሷ ጌም። አርብ አዳራሳት። ኦኬ እንደዛ ከሆነ እኔ እኮ ወደዛ ሄዱ እያልኩ ነው። አይደለም ገና ነው ያሉት። ለዛ ነው። እና አሁን ቲጂም ገንዬም ናንዬም የማከሩ ምክር ሰምታችሁታል ሁላችሁም። በዛ ብንቀጥል ደስ ይላል እና ኢቶቼ ባኒባላ ማይደርስበት መንገድ ባንደረስ ደስ ይላል። እነሱ አንድ ላይ ናቸው። ከም በኋላ እኛን አይመለከትንም። የእነሱ ህይወት ለመደሰት ነው ከኛ የሚጠብቅብን። ስለዚህ ሁላችንም በአንድ እጅ እነሱን ከዚህ በፊትንም ልክ እንደነት ሁሉ ነገራችሁን እነሱ ወደ ሚዲያ ሲመጡ እኛን አሚን ሆኖ አንድ እንግዳ ይዞ ሲመጡት አንድ ቻናል ሲከፍቱ ሲፈልጉት ለኛ ያላችሁን ንብረታችሁ እናንተ ናችሁ ብሎ አሚኖ ነው። አሚኖ ነው። ሁለቱም ደረታችሁን ከፍቶ መጡ እኛን ልክ እንደራሳችሁ ስላመኑ ነው። እንዲማን አሳልፍራችሁ ስለሚያውቁ ነው። እና እንደዚህ አይነት መንገድ ላይ አንድነት ነው የሚሻለው እና በአንድነት ነው እስከዛሬም እየሰራን የተቆየንበት ሰዎች። ስለዚህ አሁንም በጎናችሁ መሆን አለብን። ከጎናችሁ ባንሻሽ
እነሱን ማይመጥንበት ቃል ባንሰጣው ደስ ይላል። ምክንያቱም ምንም ብንል እርስ በራሳችን እንቆሻሻለን እንጂ ነገ ላይ እነሱ አንድ ናቸው፣ ዛሬም አንድ ናቸው። ስለዚህ ማያልፍ ቀን ማያልፍበት ሌላ ነገር ማለት ነው። ስሙን የሆነ ነገር ክፉ ነገር የተወራ ነገር ቦታ ላይ አንደኛ አለመሄድ፣ ሁለተኛ ደግሞ ቪዲዮ የሰራው ቪዲዮ ቆርጦ አለመምጣት፣ ካመጡ በኋላ ደግሞ በእነሱ ፎቶ አድርጎ አለመስራት። ገባችሁ? ንቃችሁ ማለት ያ ሰው ሲንቅ በቃ እኔ ማነኝ ብሎ ራሱን ይተዋል። ቢዩ ሲጠፋ ላይክ ሲጠፋ ምንም ነገር ሊሰራ አይችልም። ወደ ራሱ ተመልሶ ራሱ ይመለሳል። ስለዚህ እዛ ቦታ አለመገኘት ሲጀመር ይችላል። ሁሌም ይሆናል ያ ልጆች እግዚአብሔር አሁን ለምሳሌ አንቺ ቪዲዮ ፖስቴሽ ምን አርገሽ መልካም ነገር ሰርተሽ አይመጡሽም። ግን ያ የምትሳደይበት ቦታ ላይ ኮሜንት የምትፈልጊ ኮሜንት ላክ ያ በሰላማዊ ክብር የሚለቀቁበት ቦታ ላይ አታውቃቸውም። እነሱን ያ ቦታ ነው የሚገኙት። ለምን እንደሆነ አላውቅም። ግን ላይክ እነሱ በቃ ሁሌ ስድብ ላይክ አንድ ቀን ቢሰድቡ ደስ ይላል። ግን እቺ በቃ እቺ አሁን ያረጂ ሚራት ስለሆነ አዲስ ነገር አይደለም። ሰላም አዲስ ነገር አይደለም። ሰው እኮ አዲስ ነገር ሲሆን ነው ለምንድን ነው እንደዚህ ተናገረች ይባላል። ሁሌ ስለሆነ በቃ ዝም ብላችሁ ማለፍ ነው ያለባችሁ። ብዙ ጊዜ አይቼ አውቃታለሁ። አዲስ አይደለም። የሆነ ነገር የተገዛ ቁጥር የሆነ ነገር የተደረገ ቁጥር እሷ የሚሰራው እንደዚህ ነው። ስለዚህ እና ደግሞ አለማየት፣ አለመከታተል፣ ላይክ አለማድረግ፣ እሷ የሰራችው ቪዲዮ ቆርጦ አምጥቶ በቤታቸው አለመፎሰት ያን ራሱ ወደ ራሷ ተመለስ። የምትመለስ ከሆነ መለሰችው፣ ካልተመለሰች የራሷ ጉዳይ። ግን አለማየት በቃ እንደዚህ አይነት ቦታ ለመገኘት ልጆቻችን ይዘው ወደፊት እነሱ ሰላም ነው ፍቅር ነው የሚፈልጉ። ስለዚህ እናም አንድ ሆነን እጅ ለእጅ ተያይዘን ወደፊት መሄድ ነው እንጂ እንደዚህ አይነት ተሳዳቢ ቤት የሆነን ቅናት ይሄ ሲጀመር እኮ አይወዱ አይደለም። ይሄ መውደድ ሳይሆን ቅናት ነው። እዚህ የሚቀኑ ቦታ ለክ ሚስደቡ ሰዎች ነው ቦታ እየሰጡታል። ሁላ እግዚአብሔርን ነው የምልሽ። ሃይሚን ወዱ አይደለም ያ ነገር ሃይሚን ማያስከብራት አይችልም። እግዚአብሔርን ሊያስከብራት አይችልም። የፈለገው ነገር ቢያደርግ ብሩኬ ነው በቃ። ጀግና ስለሆነ ቀናት ነው። ሰርቶ ለምን ተለወጠ ማለት ነው። ሰርቶ ለምን ሰው ሆነ ማለት ነው። እንደ ሌሎቹ ወደ ኋላ ለምን አላለም። እያየን ለምን 3 መኪና ገዛ፣ እያየን ለምን ሁለት ቤት ሰራ። ፈጣሪ ባሪኮ ከሰጣ ጸጋውን ከሰጣ ላይክ ምንም በሌለበት ወደ ምድረ ባዳላ የሚያስኖረው እግዚአብሔር ነው እንጂ ሰው አይደለም። እግዚአብሔርን ብሩኬ ማለት ሰው እንደጠላው ሰው እንደገፋው ሰው እንደሰደባ ቢኖር ዛሬ አልደረሰም ነበር። እግዚአብሔርን የእግዚአብሔር ከእሱ ጋር ስላለ ነው የሚወዳት እመቤቴ ከእሱ ጋር ስላለ ነው። ሁሉንም ጠላቶቹን አሳልፎ ዛሬ ላ በዚህ በጀግነት ያስቆመ እግዚአብሔር እንጂ ሰው አይደለም። እነሱ እንደፈለጉ ኢየሱ መውደቅ እንደጠበቁ ቢሆን ድሮም ነበር። ድሮ እግዚአብሔርን ቤታችሁን አሰባስቦ እኮ የእሱ ቤት ሰብስክራይብ አንሱ ብሎ ጋስ ተሰርቶ ጋብተን አናያቸው እንደተባሉ ብሩኬ ዛሬ አልዳሱ። ግን ለእናንተ እጥፍ በጥፍ እያሳዩ ነው። ቢገባችሁ እግዚአብሔር አስረግጦ እያሳያችሁ ነው። ብሩኬ አሳይቷል፣ ደግሞ አሳይቷል በደንብ አድርጎ የእሱ መውለድ የጠበቁ ሰዎችን አሳይቷል። በክብር ነው ያሳየው። የገባ ሰው ያያ ሰው እግዚአብሔርን እንዲህ ነው የሚላችሁ። እኔም ብዙ ቆየሁ እኮ ሰምሪ ተመልሼ እመጣለሁ። እኔ ውዶች ይወጣለሁ ብዬ እግዚአብሔር ከታችን አንድ ወገር ያው እስኪ ክፉ ሰዎች ከኛ ያርቅልን። ሀይሚና ብሩክ ደግሞ ትልቅ ደረጃ ደርሳችሁ ከዚህ በላይ ሆናችሁ እኛን ሰብስባችሁ ምናምን ያብቃን። ወልዳችሁ እስኪ ያሳየን። የምር ብዙ ስኬት እያየን ነው። እግዚአብሔር ይመስገን ለዚህ ለደረሳችሁ። ግን ደግሞ ትልቁ ሀብት ደግሞ እኛ የምንፈልገው የእናንተ ልጅ ነው። ከሀይሚና ከብሩክ የሚወልድ ልጅዋ ደግሞ ሴት ናት። ይቅርታ ሀይሚዬ ብዙ እንኳን አንደግፍሽም። ሴት ልጅ ብትሆን ነው የምንወደው እኛንም የምንፈልገው ብሩኬ በጣም ስለሚወድና በቃ ችግር የሆነን ከዛ በኋላ ወንድ እንሰጥሻለን ላንቺ እግዚአብሔርን ልምላሻለን ማለት ነውና መጀመሪያ ግን ሴት ብትሆንልን እንፈልጋለን። እዚህ ከሆነ ግን ፍቅር ነው አይደል? ስለዚህ ጨረቃ ፋሚሊ ወደፊት ሁላችን በአንድነት እንሄድ። ጥላቻ ምናምን አያስፈልግንም፣ ለኛም አያምርብንም።